ሳይገድለን ልንገለው፣ ሳይቀብረን ልንቀብረው፣ ሳያጠፋን ልናጠፋው አንድ ዋና ጠላታችን ቢኖር ስንፍና። ብዙዎቻችንን ሰይጣን ካበላሸብን ይልቅ ስንፍናችን ያበላሸብን እንደሚበል ማመናል። ብዙ እድሎች ያመለጡን በሮች ስለተዘጉብን ስላልተማርን ሳይሆን ከስንፍናችን የተነሳ ብዙ መስራት ስንችል አንዳችን የሚቆጠር ነገር ሳንሰራ እድሜ ያስቆጠርን ሰዎች ብዙዎች ነን። ለስንፍናችን ደግሞ የምንደረድራቸው ምክንያቶች የትየሌላ ናቸው። ሳይንሳዊ መንፈሳዊ ምክንያቶች አሉ። ቢቡ ሰለሞን አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ላይ ስንፍናም እብደት እንደሆነች አውቅ ዘንድ እኔ በልቤ ዞርኩኝ ይላል። ማለት ስንፍና እብደት እንደሆነች አውቅ ዘንድ እኔም በልቤ ዞርኩኝ ብሎ ይናገራል። እብድ ለሁለት ይከፈላል፣ ወይም እብደት ለሁለት ይከፈላል። የለየለት እብድ፣ ጨርቁን የጣለ እብድና ጨርቁን ያረገ እብድ ተብሎ ለሁለት ይከፈላል። ያለየለት እብድና የለየለት እብድ። ጨርቁን የጣለ እብድና ጨርቁን ያልጣለ እብድ። ጨርቁን ያልጣለ ያለየለት እብድ ደግሞ ምን አይነት እንደሆነ ሰለሞን ሲናገር ስንፍና አለ እብደት እንደሆነ አይዘን እኔ በልቤ ዞርኩኝ ብሎ ሳይገድለን ልንገለው፣ ሳይቀብረን ልንቀብረው፣ ሳያጠፋን ልናጠፋው አንድ ዋና ጠላታችን ቢኖር ስንፍና። ብዙዎቻችንን ሰይጣን ካበላሸብን ይልቅ ስንፍናችን ያበላሸብን እንደሚበል ማመናል። ብዙ እድሎች ያመለጡን በሮች ስለተዘጉብን ስላልተማርን ሳይሆን ከስንፍናችን የተነሳ ብዙ መስራት ስንችል አንዳችን የሚቆጠር ነገር ሳንሰራ እድሜ ያስቆጠርን ሰዎች ብዙዎች ነን። ለስንፍናችን ደግሞ የምንደረድራቸው ምክንያቶች የትየሌላ ናቸው። ሳይንሳዊ መንፈሳዊ ምክንያቶች አሉ። መጽሐፍ ቅዱስ ግን በዚህ በመክብብ መጽሐፍ ምዕራፍ 7 ቁጥር 25 ላይ ሲናገር ስንፍና እብደት ነው። እብደት ካልመሰላችሁ ተሳስተናል። ዓርብ ዕለት የተማርነው የመቸኮል አደጋዎችን ስንነጋገር በመቸኮል ውስጥ ያለው ምንድነው ተብሎ ቢጠየቅ በመቸኮል ውስጥ ያለው ጊዜያዊ ትክክለኝነትና የአሁን ታላቅነት። በጣም ብዙዎቻችን ስንቸኩል የምንቸኩልበት ዋናው ምክንያት ጊዜያዊ ትክክለኝነት። ብዙዎቻችን አይደለም ከህይወት ከእንቅልፋችን ራሱ ገና የነቃን አይመስልም። ገና ከእንቅልፋችን ራሱ አልነቃንም። እንኳን በህይወት ላይ ልንነቃ ቀርቶ በጣም ጠዋት ላይ ሲዘንብ ደስ እንደሚል ዝናብ ተረቱም፣ ምሳሌውም፣ ፊልሙም፣ ቲክቶኩም፣ ፌስቡኩም ሁሉም ተደራርቦ ሙቀት ሰጥቶ ተኝተናል። አንጥፈን የተኛ ነው። እንደውም መውጣት ሁሉ አንፈልግ። እንደውም ለስንፍናችን ከፍተኛ የዚህ የጥርመሳ ኮንፈረንሶችና ልዩ ስብከቶችን ነው የምንፈልገው። በጣም ሰነፍ ከመሆናችን የተነሳ ብዙዎቻችን ምትሃት የምንጠብቅ አስማት የምንጠብቅ እግዚአብሔር ሰማዩን ቀዶ ምድሩን ቧጦ የሆነ ነገር እንደሚያደርግልን የምንጠባበቅ ሰዎች ብዙዎች ነን። እግዚአብሔር አያደርግም፣ ታምራት አይሰራም አላልኩ። የእግዚአብሔር ዋነኛው ዓላማ ግን ታምራቱ ኦብጀክቲቭ አለ። ታምራቱ ምክንያት አለ። የሰነፎች ማበረታቻ አይደለም የእግዚአብሔር ታምራት። የስንፍና ማበረታቻ አይደለም የእግዚአብሔር ታምራት። የእግዚአብሔር ታምራት ፐርፐዝ አለው። የእግዚአብሔር ታምራት ዓላማ ነው። ነገር ግን ማወቅ ያለብን ነገር ቢኖር ወዳጆቼ በጣም ብዙዎቻችንን ተምረን እንዳልተማረ እያወቅን እንደማናቅ እየቻልን እንደማንችል መድረስ ስንችል እንዳንደርስ የከለከለ መጥፎ ነገር ቢኖር ስንፍና በጣም ክፉ በሽታ እብደት ነው። እብደት ነው። ይሄንን ማወቅ አንድ ክርስቲያን መቻል አለበት፣ ማወቅ አለበት። ጌታ ይባረክ። ስንፍና ምንድን ነው ብላችሁ ለምትሉ ሰዎች ለሞት ማንቀላፋት ነው። ስንፍና ለሞት ማንቀላፋት ነው። እየወደቁ አለማመን፣ ከእውነት ይልቅ ለምኞታችን ጊዜያችንና ጉልበታችንን መስጠት ማለት ነው። ስንፍና ማለት ከእውነቱ ይልቅ ለምኞታችን ጊዜያችንና ጉልበታችንን መስጠት ማለት ነው። እኛ በጣም ብዙ የምንመኛቸው ነገሮች አሉ። ምኞት ታውቃላችሁ፣ ብዙ ሰራተኛ ይቀጥራል፣ ደሞዝ ግን አይከፍልም። አሜሪካ ደርሶ ይመጣል፣ ትኬት ግን አይቆርጥም። ካልጋቸው የማይወርዱ የሰነፎች ሀብት ነው ምኞት። ስለዚህ አብዛኛው ጊዜያችን የሚቃጠለው ስንመኝ ነው። ስንመኝ ዜሮ መኪና ስንመኝ፣ የሆነ ትልቅ ግቢ ስንመኝ፣ ትልቅ ፎቅ ስንመኝ፣ ትልቅ መኪና ስንመኝ፣ የሆነ ውጭ ሀገር መሄድ ስንመኝ፣ መጨረሻ ላይ ስመኝ ሆነ ካለሽ እዚህ ውስጥ ይቅርታ አድርጊ። ኤኒዌይስ ግን ምን ለማውራት ፈልጌ ነው፣ ስንፍና ምን እንደሆነ እንኳን ብዙዎቻችን ጠንቅቀን የምናውቅ አይመስለኝም። የመጀመሪያው ጉዳይ መጽሐፉ የሚለው እብደት ነው። እብደት ነው። አንድ ሰው እግር ያለው እጅ ያለው አንድ ሰው ተምሮ ጥሩ ቤተሰብ ያለው መስራት የሚችልበት ፕላትፎርም እያለው ቁጭ ካለ የማይሰራ ከሆነ አብዷል። ልዩነቱ በሰዓቱ ወደ ቤት ይገባል። እንደውም እሱ ቀድሞ ሁሉ ሊገባ ይችላል። ልዩነቱ ድንጋይ አይወረውርም፣ መኪና አይሰብርም፣ መንገድ አይዘጋም እንጂ ይሄ
አንደኛው ቢለይለት መንግስትም በጀት መድቦ የዩኤስአይድም የሚችለውን ጥረት አድርጎ አማኑኤል ያስገባዋል። ይሄኛው ግን አማኑኤል እንዳይገባ ልዩ ነገር እንዳይደረግለት በተቻለ ሁኔታ ራሱን ይጠብቃል። በሰዓቱ ልብሱን ይቀይራል፣ ሰውነቱን ይታጠባል፣ በሚችለው ጸጉሩን ይቆረጣል፣ ጢሙን ያስተካክላል። ስለዚህ ቤተሰቦቹ ደግሞ ይፈሩታል። እንዴት አድርገው ይጠርጥሩት እንዳበደ። ሚስቱም በጣም ያስፈራራታል በወፍራም ድምፅ። እንዴት አድርጋ ትናገረው? የቤቱ አለቃ ነው፣ በሀሳብ ሁሉ ትክክል ነው። በጣም ብዙ ወንዶች እዚህ ውስጥ ያላችሁ በቴሌቪዥን የምትከታተሉኝ በሚስቶቻችሁ ላይ ሸክም የሆናችሁ ባሎች አላችሁ። ሸክም የሆናችሁ ዛሬ በጣም ብዙ ሴቶች ራሳቸውን ለመለወጥ በሚጨረጨሩበት ዘመን እንደሚከራይ ሚዜ ጸጉርን አበጥረ ኩል ተኩለ ጥፍርህን ሞርደ የሀገር እና የቤተሰብ ሸክም የሆንክ ጎረምሳ በጣም ብዙ ነው። እና ችግሩ በመሰረታዊ ደረጃ ስንፍናችንን እኛ ለማንቆለጳጳስ ማን ብሎን በጣም ቅዱስ አድርገን መንፈሳዊ አድርገን እንደውም አንዳንዶቻችን ራሱ ለስንፍናችን የምንሰጠው ስያሜ እግዚአብሔር የሰጠኝ ራእይ አለ፣ ኮሊንግ አለ፣ ያሳየኛል፣ የኔ ራሴ ነገር አለኝ፣ ከለር አለኝ፣ የሚታየኝ ነገር አለ። ምንም አይታይም። ምንም የሚታይህ ነገር የለም። ስላበድክ ብቻ። ስንፍና ምንድን ነው ከተባለ በመሰረታዊ ደረጃ ከእውነት ይልቅ ለምኞታችን ጊዜያችንና ጉልበታችንን መስጠት ነው። እውነት እንነጋገር ከተባለ ለተገለጠና ለተጨበጠ የህይወታችን ጉዳይ ምን ያህሉን ነው ከቀናችን ውስጥ ጊዜ የምንሰጠው? ራሳችንን ለሚያሳድገን አሁን እጅ በእጅ ላለ የህይወታችን ጉዳይ ስንቶቻችንን ጊዜያችንን ጉልበታችንን የምንሰጠው? አብዛኞቻችን ለህልም እንጀራ፣ አብዛኞቻችን ለምኞት፣ አብዛኞቻችን እንደ ቁጭ ብለን አልጋ ላይ ወይም ወንበር ላይ ወይም በቴሌቪዥን እያየን በጣም ነው የምንመኘው። ማህበራዊ ሚዲያ ላይ የምናያቸውን ሰዎች ህይወት እንመኛለን። የነ ሮናልዶን፣ የነ ሜሲን፣ ላምበርጊኒ፣ ቡጋቲ፣ ፌራሪ ምናምን የምንመኝ። አሁን ያለው ወጣት ደግሞ እሱ ነው የሚመኘው። በጣም የኳስ ተጫዋቾቹን ህይወት፣ የሴሌብሪቲ ሰዎች ህይወት ነው የምንመኘው። እና የሚገርማችሁ መጽሐፍ ቅዱስ እንደዛ አናቅም፣ የቤተሰቦቻችን ስም እንደዛ አናቅም፣ ኢቭን የከተማውን አድራሻ እንኳን እንደዛ አናቅም፣ የሰው ስልክ ቁጥር እንኳን አናቅም። ብዙ ነገር አናቅም። ስለ ክሊንተን፣ ስለ ባይደን እና የመሳሰሉትን ጉዳይ በደንብ ነው የምናውቀው። ወዳጆቼ ሰነፍ ሰው ምን አይነት ሰው መሰላችሁ? ሰነፍ ሰው ጊዜውንና ጉልበቱን ለምኞቱ አስቀድሞ የሚከፍል ሰው ማለት። ስንፍና ማለት ለመሞት ማንቀላፋት ማለት። አሁን እኮ እኛ ከችግር አልፈን ችግር ኩፍኙ ወጥቶልናል። ከችግር አልፈን እንዳስተኛኘታችን ከሆነ ለመሞት ነው የተኛ። የኢትዮጵያ ህዝብ ለመሞት ተኝቷል። ፖለቲከኛው ተኝቷል፣ የተማረው ተኝቷል፣ ያልተማረው ተኝቷል፣ ወጣቱ፣ ወንዱ፣ ሴቱ፣ አገልጋዩ ተኝቷል። መተኛታችን ብቻ ለሚገርመው ተኝተን ደግሞ ለማስተኛት የምናደርገው ጥረት ቀላል አይደለም። እንደውም ጤነኛ የማይመስሉት ለሚንቀሳቀሱ ለለውጥ የሚሰሩ ሰዎች እንደ እብድ እየተቆጠሩ እብዶቹ ከመብዛታቸው የተነሳ እየተነጋገሩ ቲክቶክ ላይ ጤነኞቹን ያሳብዳሉ። እነሱ ኦልሬዲ አብደዋል። ወዳጆቼ ስንፍና ምጽፉ ሰዎች ካላችሁ እየወደቁ አለማመን ነው። እየወደቁ አለማመን አንዱ የስንፍና ማሳያ መገለጫ ነው። እየወደቁ አለማመን፣ እየደህዩ አለማመን፣ ወደ ኋላ እየቀሩ አለማመን፣ ከሁሉ ውራይ የሆኑ አለማመን። የሰፈሩ ልጆች ጠቅላላ ህይወታቸው ተለውጧል። አያምንም። እንደውም ስም ያወጣል። ስም ማውጣት ብቻ አይደለም፣ ስም ያጠፋል። በመስሪያ ቤት በስራ ቦታ ተወዳድረው ካሸነፉት እነዚህ የመጫኛ አቋሚ ልጆች፣ የጠንቋይ ልጆች በዘመድ ነው በጉቦ ነው ምናምን ይላል። እየወደቁ አለማመን ስንፍና ይባላል። ወደ ኋላ እየቀሩ አለማመን ስንፍና ይባላል። ወዳጆቼ በደንብ እንድሰሙኝ ይፈልጋል። ስንፍና ትዳርን፣ ቤተሰብን፣ ቤተክርስቲያንን፣ ሀገርን በማፍረስ የታወቀ ጉዳይ። ሴጣን ካፈረሳቸው ቤተሰብ በላይ ስንፍና ያፈረሳቸው በጣም ብዙዎች ነው። የብዙዎቻችን ትዳር የፈረሰብን እውነቴን ለመናገር የማይፈታ ችግር ስላለብን ከስንፍናችን የተነሳ አንድ ሰው አስታውሳለሁ። እኔ የቅርብ ዘመድ የሆነ ከስንፍናው የተነሳ ካልሲውን ገልብጦ ነው ያደረገው። ምን ሆኖ ነው ስለው በዛኛው በኩል ቆሽሿል ይለኝ። ላለማጠብ ካልሲውን just 5 minutes ካልሲውን እንደዚህ አድርጎ ላለማጠብ ይገልብጠዋል። ከዛ በዚህ ደግሞ ሲቆሽሽበት በዛ ምን ነው አሁን እዚህ ውስጥ ስንት ወንዶች አላችሁ በጣም ምርጥ ሚስት የምትፈልጉ ጨዋ እንዳሰደጋት ምናምን ሚስት የምትፈልጉ ግን ቴካዌ ገዝታችሁ የበላችሁበት ሳህን ሳይታጠብ ደርቆ ላይ የምትበሉ ስንት አላችሁ? ጌታ ይባርክ። ዮኒ እንደዛ ነጭ ለብሶ የጠራኝ ይሄን ሊነግረኝ ነው ወይ ካልከ ይሄን ልነግርህ ነው። አትጠራጠር። 2016 ህይወትህ እንደዚህ አመት አይሆንም። አሜን በል። እግዚአብሔር ምስክሬ ነው። እግዚአብሔር አንድ ነገር ካመጣ በእርግጠኝነት በህይወትህ ላይ የሚሆን ነገር አለ። አሜን ይባላል። ሊሆን ያለ ነገር አለ። እውነቴን ነው የምነግርህ። እየቀሰቀሰክ ነው። ከቀሰቀሰክ ያልጠበቅከው
በር ይከፈታል። ታንኳኳለ ዘንድሮ እግዚአብሔር በሮች ይከፍትልሃል። ሃሌሉያ። ወዳጆቼ እንደዚህ ብላችሁ ጻፉ። በምንም ታምር እግዚአብሔር ከሰነፎች ጋር ብረት የለውም። እግዚአብሔር ቃል ኪዳኑን የሚያደርገው እግሮቻቸውን ከፈቱ እጆቻቸውን ካጸኑ ሰዎች ጋር። እግዚአብሔር ኪዳን ያለው እጆቻቸውን ካጸኑ ሰዎች ጋር፣ እግሮቻቸውን ከፈቱ ሰዎች ጋር። ከሰነፎች ጋር እግዚአብሔር ህብረት የለውም። ቁጭ ብለው ዱብዳ ከሚጠብቁ ሰዎች ጋር፣ አስማት ምትሃት ከሚጠብቁ ሰዎች ጋር እግዚአብሔር አምላክ ህብረት የለውም። እግዚአብሔር ኪዳን ያለው እጆቻቸውን ካጸኑ ሰዎች ጋር። ነህምያን ተመልከቱት፣ ብዙ ሰዎችን ተመልከቷቸው። ከምንም ተነስተው ታሪክ የሰሩ የከተማ ቅጥር የገነቡ እጆቻቸውን ሲያጸኑ እግዚአብሔር አምላክ ከነዛ ሰዎች ጋር፣ እግሮቻቸውን ከፈቱ ሰዎች ጋር ኪዳን ያደርጋል። ኪዳን አለው እግዚአብሔር። ይፈልጋቸዋል። ቢኮዝ እግሮቻቸውን ፈተዋል፣ እጆቻቸውን አጽንተዋል። እግዚአብሔር ከሰነፎች ጋር ብረት የለው። ስንፍና ምን ማለት መሰለ? ለሚያስፈልግና ለሚያስቸኩል ጉዳይ ዳተኛ የሆነ ጻፍ። ስንፍና ማለት ለሚያስቸኩልና ለሚያስፈልግ ጉዳይ ዳተኛ መሆንና ለማያስፈልግና ለማያስቸኩል ጉዳይ ጣን መሆን ማለት ነው። ስንፍና ማለት የሚያስፈልግ ያለ የሚያስቸኩል ጉዳይ ያለ ለሱ ዳተኛ መሆን፣ ለማያስቸኩለውና ለማያስፈልገው ጉዳይ ደግሞ ለሱ ፈጣን መሆን። በእውነት ለመናገር በጣም ፈጥነን የምንደርሰው በሚያስፈልገን ቦታ ነው በማያስፈልገን ቦታ፣ በሚያስቸኩል ቦታ ነው በማያስቸኩል ቦታ። በጣም ለህይወታችን ኢምፖርታንት በሆነ ቦታ ነው ወይስ ባልሆነ ቦታ? አይደለም። በሚያስፈልገን ለኛም ለቤተሰቦቻችንም በሚያስፈልገን ቦታ ፈጥነን አንገኝም። በሚያስፈልገን ቦታ በፍጹም መገኘት ለኛ በጣም ቸልተኞችና ዳተኞች ነን። ግን ተመልከቱ፣ ጠዋት ተነስተን ቀድመን የምንገኘው በማያስፈልገንና በማያስቸኩል ጉዳይ ላይ ቀድመን እንገኛለን። እዛ ቦታ ላይ ያለን እዛ ቦታ ላይ ነው ያለነው። በርም ያልሆነ ጉዳይ ላይ ከፊት አለ። ማንም አይቀድመንም። ቶሞካ ለመግባት ማንም አይቀድመንም። ቃተኛ ለመዞር ማንም አይቀድመንም። ከተማው ላይ መጋኛ የመታ ውሻ ይመስል ለመዞር ማንም አይቀድመንም። ከዛስ ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣ ድህነት ላይ አንደኛ ይወላችሁ። በደምብ ጻፉ። ስንፍና ለሚያስፈልገንና ለሚያስቸኩለው ጉዳይ ዳተኛ መሆን፣ ለማያስፈልገውና ለማያስቸኩለው ጉዳይ ፈጣን መሆን። ከወጣቶች በጣም የሚያስቀኝ ነገር አለ። ለምሳሌ መንፈሳዊ ነገር ያስፈልጋቸው ቸርች ለመምጣት ተገፍተው ነው ይመጣ። ተገፍተው 3 ሰዓት ለጀመረ ፕሮግራም ለ6 ጉዳይ ለ7 ጉዳይ ይመጣሉ። እስቲ ሻምፒየንስ ሊግ ይሁን። ሻምፒየንስ ሊግ ከሆነ እነሱ ናቸው ቤቱን የሚያስከፍቱት። ከፊት ናቸው። ኳስ ይሁን እስቲ ከፊት ናቸው። ለማያስፈልግ ጉዳይ ከፊት ነው። ሰነፍ ማለት ከነጭራሹ ስራ የማይሰራ እንዳይመስል። ሰነፍ ስንፍና ማለት በሚያስፈልግህና በሚያስቸኩል ጉዳይ ላይ ቀድመህ አለመገኘትና በማያስፈልግና በማያስቸኩል ጉዳይ ላይ ቀድመህ የምትገኝ ሆነ ስንፍና። ሰለሞን አለ ምን አለ? የስንፍናን እብደት አስተውል ዘንድ በልቤ ዞርኩያ። እነዚህ ጨርቃቸውን ያልጣሉ እዶችን በተመለከተ አንዳንድ ግንዛቤ ለማግኘት በልቤ ዞርኩኝ። እኛ ሀገር አንድ ጨመዳው የሚባል ጠንቋይ ነው። ጨመዳው አይ አቋር ሙሉ አረቄ ይዘው ነው የሚሄዱት። በግማሽ ሰማያዊ በግማሽ ቡኒ ተፈልጎ ይዘው ይሄዳል። ይገርማል። ጨመዳው ቤት ሄዱና አሜን አፈንድደው ጠቅላላ አሜን ይበሉ። የሰው መኪና ሊበሉ፣ የሰው ቤት ሊበሉ፣ የሰው ገንዘብ ሊበሉ። አሁን ጨመዳው ሞቷል። እዚህ መጥተህ ልትበላ ዝም ብለህ አሜን አበላም ይላል የሰራዊት ጌታ እግዚአብሔር። አበላም እኔ እንደሆነ አዳዱን ጉዳይ እጭ ትችዋለሁ። አበላም ተአምር ምትሃት ከሰማይ እንዲመጣ እንፈልጋለን። ከየት ይምጣ? ይኸው እኛም አናርፍም። የእንትና ዓመት ነው እንላቸዋለን። ወፍ የለም። ለምን? አንድ ሰውዬ ብሏል። በምድር እያለ ድሃ ነበረ፣ ለማኝ ነበር። ና ጊዜ ሞተ። ሲሄድ ሰማይ ቤት ተፈረደበት። ይሄ ጨዋታ እና መዝገቡ ታይ። ሲኦል ወሰዱት። እግዚአብሔር ሆይ በዛ የተሰቃየሁት መቼ አንሶ ነው እንደገና አሁን ሲኦል መገባው ምን ላርጋ ነው? አንተ እንድረዳ ሎተሪ እንኳን ቆርጣ በምን ወጪ በምን አርዕስ ወጪ ላርግልህ አለው። አሁን እኮ አንዳንዶቻችን እግዚአብሔር እኛ ለመርዳት በምን አርዕስ ራሱ ወጪ ያርግልን፣ አርዕሱ ራሱ ቸግሮታል። ስንፍና የምትጽፉ ሰዎች ጊዜን ቦታንና ሁኔታን አለማወቅ፣ በተለይ ወጣቶች ስሙኝ፣ የምትሮጡበትን ጊዜ ወቅ፣ የምትሰሩበትን ጊዜ ወቅ፣ የምትማሩበትን ጊዜ ወቅ። እድሜ እንደሆነ እስከ 30 ዳገት ነው። ከዛ በኋላ 40 አልፈ 50 ስትነካ እንዴት እንደሆነ አታውቀውም። ልጆች ሁል ጊዜ እድሜያቸውን ሲናገሩ ደምረው ነው ታውቃላችሁ። 9 ዓመቱ ከሆነ ስንት ዓመት ነው ማሙሽ ስትሉት 9 ዓመት ከ6 ወር ነው ጨምሮ ትልቅ ለመሆን ጥረት የሚያደርገው። ይሄንን የሚጨምረው እስከ 31 ብዙ ሰው አይደለም። አሁን እዚህ ውስጥ ያለ 29 እና 30 ላይ ከቆመ ቆይ ምን ነው ሰነፍ ወይም ስንፍና ምን ማለት መሰለ? ጊዜውን የማያውቅ ሰው ማለት በሚሰራበት ጊዜ፣ በሚሮጥበት ጊዜ፣ በሚማርበት ጊዜ የሚቀመጥ ማለት ነው። ቦታውን
ሁኔታውን የማያውቅ ማለት ሰነፍ ነው። ሰነፍ ገበሬ ወንድሜ በሰኔ ይሞታል። እንዴት አድርጌ ልንገር? በእርሻ ጊዜ አለት ጊዜን ታውቃለህ? መቼ መውጣት መቼ መግባት እንዳለ፣ መቼ መስራት መቼ ያለ መስራት እንዳለ። ስንፍና ማለት ጊዜ ሁኔታ ቦታህን አለ። አሁን ብዙዎቻችን ባይተወይ ቦታችን አናውቅም። ቦታችን እኔ አሁን ብዘምር ሁላችሁም ነው የምትፈሱት ወደ ቤት። አልሰማችሁ? ትፈሳላችሁ በመንፈስ። ቦታ አይደለም መዘመር፣ ስፍራ አይደለም መዘመር። ሰነፍ ቦታውን አያውቅም። ስንፍና ቦታውን አያውቅም። ጊዜውን አያውቅም። ሁኔታውን አያውቅም። ምን እየሆነ እንደሆነ እንኳን አያውቅም። ወዳጆች ይሄ እብደት ነው። እብደት እንደዚህ ብላችሁ ጻፉልኝ። ስንፍና በጣም አስከፊው የስንፍና ጉዳይ ብመስላችሁ እኛም ብቻ በዙሪያችን ያሉ ሰዎችን ሁሉ ዋጋ ያስከፍላችሁ። በስንፍናችን ምክንያት ዋጋ የምንከፍለው እኛ ብቻ ብንሆን ጥሩ ነበረ። ነገር ግን በዙሪያችን ያሉ ሁሉ ሰዎች እንኳን ሳይቀሩ ዋጋ ይከፍላሉ። አሁን ብዙ ቤተሰቦች በእኛ ስንፍና ምክንያት ዋጋ እየከፈሉ ነው። ሲያስተምሩን ዋጋ ከፍለዋል። አሁን ደግሞ ሁለት ጸጉር አብቅለው ዋጋ ይከፍላሉ። ከስንፍናችን የተነሳ ፎቶአችንን በየቸርቹ ይዘው የሚዞሩ እናት ላይ በ40 ዓመት ጺምን እየተላጨ ስለ መንግስት ሐሳብ የምትጽፍ ወይ ለይቶልን እንደ መንግስቱ ኃይለማርያም ሱምባቤ ተገባ። ወዳጆቼ የኛ ስንፍና ልጆቻችንን ራሱ ዋጋ ያስከፍላል። አሁን አንዳንዶቻችን ልጆቻችን እኛን የመታ ነገር ሊመታቸው አይገባም። እኛ በኖርንበት መኖር የለባቸው። እኛ ባደግንበት ማደግ የለባቸው። ከስንፍናችን የተነሳ ግን እኛ ካደግንበት በባሰ እንዲያድጉ በጣም ድል እየፈጠርን ያለ ብዙ ሰዎች ስንፍና ከኛ አልፎ ቤተሰቦቻችን ራሱ ዋጋ ልጆቻችን እናት አባቶቻችን ዋጋ ያስከፍላል። ስንፍና ለብቻ ስንፍና የስንፍናን ዋጋ ይገርማል። ገፈት ቀማሹ ቤተሰብ ሁሉ እብደት ነው። ባለፈው ነግሬያችኋለሁ ካስታውሳችሁ። አንድ ሰነፍ ፓስተር መጥቶ ነበር። እኔ እስቲም ራሱ ብቻ በሎሚ እየተፈገፈ ፍሩንፉድና በነጭ አዝሙድ ሁሉ እየተፈገፈ ከዛ ደግሞ አከራይ ያባረሩ። ወዳጆቼ የትጉ እጅ ተገዛ። የትጉ እጅ ገዛ። በምድር ላይ እግዚአብሔር የማይቀበለው ኮምፕሌን ከስንፍና ጋር የተገናኘ ኮምፕሌን እንደሆነ እንድታውቃላችሁ። እኛ ኤ ካመጣን አመጣው ነው የምንለው፣ ኤፍ ካመጣን ሰጠኝ ነው የምንለው። አስተማሪው እኛ ሰዎች እኮ ልዩ ነን። በተለይ ኢትዮጵያኖች እስቲ እንዴትም አድርገን ባጤረራም ይሁን ኮረጀንም ይሁን ምንም አድርገን ይሁን ኤ የሆነ ነገር ተሳስቶ እንኳን አስተማሪው ከጻፈ አመጣው ነው የምንለው። ኤፍ ከሆነስ ሰጠኝ አስተማሪ አመጣው አይደለም ኤፍ አመጣው አይደለም ኤፍ ይብላችሁ ጻፉ። ስንፍና ውጤቱን እንጂ ውጤቱ የሚገኝበትን መንገድ አይፈልግም። ውጤቱን ይፈልጋል። ይሄ ማምጣት ይፈልጋል። ማጥናት ግን አይፈልግም። ሀብታም መሆን ይፈልጋል። መስጠት ግን አይፈልግም። ሀብታም መሆን ይፈልጋል። ትጋት ግን አይፈልግም። ምቾቱን ማጣት አይፈልግም። ካልጋው መውረድ አይፈልግም። ሰው እንዲነካው አይፈልግም። ታዋቂ መሆን ይፈልጋል። ሰክሰስፉል መሆን ይፈልጋል። የተለያዩ ጉዳዮች በህይወቱ እንዲሆን ይፈልጋል። ነገር ግን ቁጭ ይላል። እግዚአብሔር ከሰነፎች ጋር ብረት፣ እግዚአብሔር ህብረቱ፣ እግዚአብሔር ኪዳኑ እግራቸውን ከፈቱ እጃቸውን ካጸኑ ሰዎች ጋር እግዚአብሔር የሰነፎች አምላክ አይደል። እግዚአብሔር ትጎች አምላክ፣ እግዚአብሔር ትጎችን ነው ይባርክ። እንዲህ ብላችሁ ጻፉ። ስንፍና አጉል ተአምር ይፈጠራል ብሎ ይጠብቃል። በተለይ መጽሐፍ ሲናገር በልጅ ልብ ውስጥ ስንፍና ታስሯል፣ በህፃን ልብ ውስጥ ስንፍና ታስሯል እንደሚል አስታውሳለሁ። አባቴን ስለ ስንፍና ሳነሳ ሐዋሳ ከተማ አባቴን ልጠይቅ ሄጄ በክረም አብሬው ወክ ያደረገን የሄድን ከስራ ቦታ ወደ ቤት ሜዳ ላይ ስንደርስ አንድ ሀሳብ መጣ። አንድ ተአምር ይፈጠራል የሚል ሀሳብ እዚህ ጋር ሳይክል ባገኝ ያለኝን ነገር አረሰውም። አባቴ ረጅም ነው እንደዚያ ለቃቃ አልሰማችሁም? ለቃቃ ሜዳ ነው ሐዋሳ እንደውም በዛ ጊዜ ሁሉም ሳይክል ሜዳ ምን ስለሆነ ነው ቆይ ሳይክል ወድቆ ሜዳ ላይ የማገኝ በመዳ ስንፍና አንድ የሆነ ተአምር ይሆናል ብሎ ይጠብቃል። እኛ ቤት አንድ የሆነ ተአምር ይሆናል። በእኛ ቸርች አንድ የሆነ ተአምር ይሆናል። በእኛ ጉዳይ አንድ የሆነ ተአምር ይሆናል። አይሆንም። ውሃው እንደ ግድግዳ የቆመላቸው ሰዎች የተንቀሳቀሱ ሰዎች ናቸው። ቢያንስ መንቀሳቀስ አለብህ። ቢያንስ ካንተ የሚጠበቀው ነገር ማድረግ አለብህ። እጅህን አጣምረህ እግዚአብሔር ሲሞን የሚሉት አይነት ጠንቋይ አይደለም። ሰው ለማስገረም ብሎ አንዳች አያደርግ። ቤት ወድቆ ባገኝስ ብላችሁ እየጠበቃችሁ ቤት ወፍ መኪና ወድቆ ባገኝስ ትሽ ለቃቃሚ የኔ አባት የለም እንጂ ወይ ነው የምትባለው። የሆነ ተአምር ይጠብቅ። አንድ ዘመዳ ምን ላግዛል ጽፎ የመጣው ብዛት ዝርዝሩ ኡሳቱን እኔ ላይ ሊጥል አንዳንድ ሰው እንደው እንዳትረዳው ሁሉ እኮ ነው የሚያደርግ። ስንት ክላሰር ጽሁፍ ይዞ እንደምት ወዳጆቼ ስንፍና ምን ተአምራት እየሰራችሁ እግዚአብሔር ያደርጋል። ምን ነው እየሰራችሁ ተአምር ያደርጋል እግዚአብሔር። እንዲህ ብላችሁ ታውቃላችሁ። በስንፍናችን ምክንያት በህይወታችን ለመጣው ችግር እግዚአብሔር እንደሚጠይቀን በስንፍናችሁ ምክንያት እግዚአብሔር በህይወታችሁ ላይ ለመጣው ችግር ይጠይቃል። ገና ትጠየቃለህ። በስንፍና ምክንያት በህይወትክ ላይ ለመጣው ችግር ተጠያቂ ነህ። ይሄ ነገር ሲገባኝ ንስሐ ራሱ ገብቻለሁ። በስንፍና ምክንያት በህይወቴ ላይ ለፈጠርኩት መከራ በመሰረቱ ሁሉም መከራ በህይወትክ ላይ በረከታ ያመጣል። አሁን በስንፍና ምክንያት ተራብክ እንበል፣ ገና በመራብ ምክንያት ራሱ እግዚአብሔር ይጠይቃል። በመቸገር ምክንያት ራሱ እግዚአብሔር ይጠይቃል። ያዝንልኛል ብለህ የምትጠረጥር ሰው ገና የመጥሪያ ወረቀት ራሱ ይደርስ እንኳን ሊያዝንልህ አይደለም እየተፈለክ ነው በፖሊስ። በስንፍና ምክንያት ለፈጠርከው ችግር you are responsible። ምክንያቱም ቅድም እንደነገርኩ እጅ ሰጥተዋል፣ እግር ሰጥተዋል፣ ጥሩ ጭንቅላት ሰጥተዋል፣ ጥሩ ቤተሰብ ሰጥተዋል። አሁን አንዳንዶቻችሁ ቤተሰቦቼ ወይም ቤተሰብ የደሃ ልጅ ስለሆንኩ ነው ምናምን የምትሉ ሰዎች ይሄ ምክንያታችሁ ምክንያት አይደለም። ምክንያቱም ከነጭራሹ ወላጅ የሌላቸው ሰዎች ዶክተር ሆነዋል። ምንም አይነት ሰበባችሁ በእግዚአብሔር ፊት ተቀባይነት የለው። በገዛ እጃችሁ ባመጣችሁት ጉዳይ ተጠያቂ እንደምትሆኑ አትጠራጠሩ። አይደለም ለሌላው
ጉዳይ ይሄው አጠገባችሁ ያለው ሰው ንገሩት። በስንፍና ምክንያት ለፈጠርከው ችግር ተጠያቂ ነበር። እሺ እንዲህ ብላችሁ ጻፉ። ቀጥሉና ስንፍና የሌላውን መስዋዕትነት እንኳን አያከብርም። የሌላውን መስዋዕትነት እንኳን አያከብርም። ስንፍና አያከብርም የሌላውን መስዋዕትነት። ለምሳሌ አንዳንዶቻችን ወላጆቻችን ያስተማሩ በጣም አሳዛኝ በሆነ ሁኔታ የከፈሉት መስዋዕት እኛን ከጓደኞቻችን እኩል ለማድረግ ጥሩ ትምህርት ቤት ለማስገባት የከፈሉት መስዋዕት፣ የጠረጉት ሽንት ቤት ጽዳት ሰራተኛ ሆነው መንገድ ጠርገው በፋብሪካ ውስጥ ወዛደር ሆነው ተሸካሚ ሆነው በብዙ ሁኔታ ጤና በማጣት ዋጋ የከፈሉ ሰዎችን ስንፍና የሰዎችን መስዋዕትነት እንኳን አያከብርም። ለሰዎች መስዋዕትነት እንኳን ክሬዲት ለመሰለ የምትጠየቅ ቤተሰቦች አንተን እዚህ ደረጃ ለማምጣት ለፍተውባል፣ ደክመዋል። የራሳቸውን ምኞት የራሳቸውን ፍላጎት ትተው ለአንተ ኖረዋል። ስንፍና ማለት ኢቭን እነሱ ለከፈሉት መስዋዕትነት እንኳን ተገቢውን የሆነ ክሬዲት አለመስጠት። ብዙዎቻችን ሚስቶቻችን ዋጋ ከፍለዋል፣ እነሱ ለከፈሉት መስዋዕትነት እንኳን ክሬዲት። ስንፍና ሰዎች ለኛ ለከፈሉት መስዋዕትነት እንኳን ዋጋ ክብር የለው። ሰው ክብር ካለው ቤተሰቡ ለከፈለለት መስዋዕትነት ጓደኛው፣ ትምህርት ቤቱ፣ አስተማሪው፣ ሚስቱ፣ ጮኛው፣ ወንድ ሴት እናንተ በቦታው አስገቡ። ክብር ያለው ሰው ከተቀመጠበት ይነሳል፣ ከተኛበት ይወርዳል። ለምን ይሄ ጉዳይ እንደማወራ አላቅም። እኔ ዛሬ ላካፍላችሁ 10 ዘጋጅቼ የመጣሁት ስለ መጽናናት። በመጽናናት አታመቻምቹ። እንደ ጴንጤ ሰነፍ አለ እንዴ? እውነት እናወራ። እንደ ጴንጤ ሰነፍ የለም። አንተ እንደ ጴንጤ ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቅ እንከፍታለን። 10 ነች እሷ ሱቋ ያላት ጥፍር ቀለም 10 ነች። ከዛስ እኛስ ከእንቅልፋችን የምንነሳው 10 ሰዓት ላይ ነው። ከዛስ እንመጣለን ቸርች። እግዚአብሔር ሰው ፕሊስ በቃ ስበርልኝ ኢየሱስ ስራ እምቢ ብሎኛል ኢየሱስ ምናምን ሰነፍ ሂድ መርካቶ ሂድ። ማን ወጥሮ እንደሚሰራ ሂድ። በልቶ ሳይበላ ቋጥሮ ሳይቋጥር እጆቻቸውን እኔ እንደውም አሁን ሰው እጁ ከለሰለሰ ጴንጤነ ስራ ካለ መውደዳችን ብዛት ጴንጤነ። አንድ ልጅ መጣች ቅርብ ቀን እግዚአብሔር ሰው አለች። አቤት ላማክር ፈልጌ ነበር። ስለምን? ስለ ስራ። ቸርች ነሽ? ቸርቿን ነገረች። ታዲያ ፓስተርሽን አትነግሪው አልኳት። ነግሪው ነው እና ምን አለሽ? የሆነ ስሙን አልነግራችሁ ታሪኩን ታወቅ የሆነ ቦታ ላስቀጥርሽ እና እኔ የምፈልገው እንደዚህ ቢልቦርድ ቲቪ ላይ ቀጥዬ ከሰማሁት አናት ላይ ልትለኝ ስለሆነ እሷ ሾው የሌለው ስራ አትሰራም። ለምን ትሰራለች? ሾው ያስፈልጋል። ሾው ነው ያስፈልጋል እንጂ ምን ለማለት ፈልጌ አንድ ጴንጤዎች ማስተካከል እንጉዳይ ቢኖር የሥራ ባህላችን ማስተካከል። ስንፍና ጭራሽ ከህይወታችን ማራቅ አለ። ብዙ እድሎች ያመለጡ በስንፍና በጣም ብዙ ስንቱን ከፍቶ ይቻለው የሌላውን መስዋዕትነት ዋጋ ይሰጥ። እንዲህ ብላችሁ ጻፉ። ስንፍና ጊዜ ተሰጥቶት ጊዜ ተሰጥቶታል፣ ግን ጊዜ ይጠብቃል። ጊዜ ተሰጥቶታል። አሁን የሥራ ጊዜ ነው። አሁን የመማሪያ ጊዜ ነው። አሁን የመሮጫ ጊዜ ነው። አሁን አስፈላጊውን ዋጋ የመክፈያ ጊዜ ነው። ግን እሱ ደግሞ ጊዜ ይጠብቃል። በዚህ መሆናችሁ በቴሌቪዥን የምትከታተሉኝ ጠላትን የሚያፋፋ መሳሪያ ቢኖር ስንፍና ነው። ጻፉ። የብዙዎቻችን ጠላት ወደ አለመውደቅ ደረጃ የፋፋው በስንፍናችን ነው። እኔ እንደውም ስጽፍ እንደዚህ ብያለሁ። እኛ ጋር ያለ የጠላት ካድሬ ስንፍና። እኛ ጋር ያለ የጠላታችን ካድሬ ለጠላታችን የሚሰራ እኛ ጋር ያለ ካድሬ ቢኖር ስንፍናችን በከፍተኛ ሁኔታ ጠላቶቻችንን የሚያፋፋ ጠላቶቻችንን የሚያሳድግ እኛን የሚያቀጭጭ ነገር ቢኖር ስንፍና። ምንም ይሁን እግዚአብሔር በሰጣችሁ ጉዳይ ላይ መክሊታችሁን ተጠቅሙ። ምንም ይሁን በየትኛውም በማህበራዊ ሚዲያም ይሁን በፈለጋችሁት ጉዳይ ብቻ ግን እግራችሁን ፍቱ፣ እጃችሁን አጽኑ። እግዚአብሔር ችን ሀገር ሊባርክ በደጅ ላይ ነው። እግዚአብሔር ኢትዮጵያን ሊባርካት ነው፣ በደጅ ነው። እግዚአብሔር በአይን ቅጽበት እንደዚህ ባለ ቅጽበት የብዙዎች ነገር ከታች ወደ ላይ ሲለወጥ ሲወጣ የምታዩበት ዘመን ቅርብ ነው። እግዚአብሔር ዊዝ ኖ ሪዝን ይሄን ቃል ወደ እናንተ እያመጣ እንደሆነ እንዳታስብ። እግዚአብሔር አምላክ የብዙ ሰዎችን ታሪክ፣ የብዙ ሰዎችን መታወቂያ፣ የብዙ ሰዎችን ሕይወት የሚቀይርበት ዘመን ከፊት ለፊታችን አለ። አሁን እያለክ ያለው እንደዚህ ነው። ንቃ፣ ዌክ አፕ፣ ተነሳ። እኔ ልሰራ ነው። የሰማይን መስኮት ልቀድ ነው። ምድርን ልከፍታት ነው። አላንቀሳቅስ ነው። የምስራቅንና የሰሜንን ንፋስ ላዘው ነው። የሰሜንና የደቡብ ንፋስ ሊታዘዝ ነው። የእግዚአብሔር በረከት ሊመጣ ነው። እመነኝ፣ እግዚአብሔር ምስክሬ ነው። አይደለም በህልምህ አስበህ የማታውቀው በረከት ወደ ቤት ይመጣል። እስቲ በደም ጩሁና አሜን ባለኝ። ይገርማቸዋል ነው። ብዙ ጊዜ እዚህ ቦሌ አካባቢ ሪል ስቴት ምናምን ማርኬቲንግ ሴልስ ምናምን የሚሰሩ ልጆች ሳገኝ ደስ እንደሚለኝ እንዴዎች ሆነው ደግሞ ሳያቸው እንዴት ደስ እንደሚለኝ ቆመው ፀሐይ ላይ ቆመው ዩኒፎርም አድርገው በጥቂቱ የታመነ በብዙ የሚሾም እግዚአብሔር ያውቃል እነ ማንን ፕሌስ ቢያደርጋቸው። እግዚአብሔር ሰነፍ ነጋዴ አይደለም። እግዚአብሔር ሰነፍ ሀብታም እንዳይመስልህ። እግዚአብሔር ከማን ጋር ምን ቢሰራ እንደሚያወጣው በደንብ የሚያውቅ አምላክ ነው። ለማን ምን ቢሰጠው ለበላተኛ መበልን ለዘሪ ዘርን ይሰጣል። እግዚአብሔር ለበላተኛ ዘር አይሰጥም። እግዚአብሔር ለበላተኛ ዘር አይሰጥም። እግዚአብሔር ለበላተኛ
ነው የሚሰጠው? ለዘሪ ነው ዘር የሚሰጠው። እግዚአብሔር ለማን ምን መስጠት እንዳለበት ያውቃል። አንተ በላተኛ ኮክ ፋብሪካ ለምን ይሰጣል? ልባለው አባላው እግዚአብሔር አንተ በላተኛ ኮክ ለምን ላንተ መኪና ይሰጣል? ለምን ላንተ ገንዘብ ይሰጣል? በላተኛ ነህ አንተ፣ በላተኛ ነህ። ብላ፣ ዝም ብለህ ብላ እየዞርክ ብላ የፈለከውን ያገኘውን ጨምር። ዘሪ ግን ሆንክ እግዚአብሔር ዘሪ ይሰጣል። እግዚአብሔር ከማን ጋር ምን መስራት እንዳለበት በደንብ የሚያውቅ ጎበዝ ነጋዴ ነው። ጎበዝ ነጋዴ ነው። ለማን ምን ቢሰጠው እንደሚያበዛው ያውቃል እግዚአብሔር። ለማን ምን ቢሰጠው ወስዶ ቦታ እንደሚሰጠው ያውቃል እግዚአብሔር። ስንፍና ክፉ ነው። ለሞት ማንቀላፋት። እንደውም እኛ ሀገር ታውቃላችሁ፣ አንዲት የሆነች ሴት እንደውም ስትናገር አይቻታል። ከድሃና ከሀብታም ትሁት ማን ስትል አይቻታል። ከድሃና ከሀብታም ትሁት ማን ነው? ድሃ። ከድሃና ከሀብታም የሚጸልየው ማን ነው? ከድሃና ከሀብታም ትድሜ ነው ማን ነው? ድሃ። ከድሃና ከትንዋ ነው የሚለው ድሃ። ከትና ከትንዋ ነው የሚለው ድሃ። እናንተ ምን እንደሆነ የምትፈልጉት ስትላቸው ሀብታም አይሉ ምን ማለት በሌላ ባሪያ ጌታ ይባርክ። ጻፉልኝማ እኛ ጋር ያለ የጠላት ካድሬ ነው ስንፍና። እንቴ ደግሞ አይስነፍ ሲሰንፍ ምን እንደሚል ተመልከት። ይሁን እኔ አንጎበኝ ጌታ ትጎበኛቸዋለህ አላለ። እጎበኛቸዋለሁ አለ። እኔ እጎበኛቸዋለሁ። አንተ ዝም ብለህ ራን ስራ። ጻፉ። ስንፍና ሰው በፍቃዱ የሚጨልጠው መርዝ ነው። ሰው በፍቃዱ ወዳጆቼ፣ መርዝ ፈሳሽ ነው። ፈሳሽ ሁሉ ግን ውሃ አይደለም። ሰው በፍቃዱ የሚጨልጠው መርዝ ቢኖር ስንፍና ሰው በፍቃዱ የሚጨልጠው መርዝ። ከውጭ ሀገር የመጣችሁ ሰዎች እዚህ ውስጥ ያላችሁ ምናልባት ካላገባችሁ እዚህ ያደባ ሰነፋል አድብቶ ሚስት አድብቶ እሑድና ዓርብ እየዘነጠ የሚመጣ ሰነፍ ሚስት ባገኝ ብሎ ያደባ ሰነፋ እግሬሻ የለውበትም ማርሲል ቸርች ነው ብለሽ አይደለም ይልሻል የሰራዊት ጌታ እግዚአብሔር። እንዲህ ብላችሁ ጻፉ። ስንፍና ማልቀስ እንኳን የማትችሉበት ጉዳት። ሰው ሞክሮ ደክሞ በላሽበት ድምፁ ከፍ አድርጎ ቢያለቅስ ማንም ያዝንለት። ሰው በስንፍናው ማልቀስ እንኳን የማይችልበት ጉዳት። ወየው ስንፍናዬ አትል ወይኔ አትል። ምን ወክስ ስንፍናዬ አትልም። ሞክሬ ብትል ይሰማዋል ሰዎች። ስንፍና ለለቅሶ እንኳን አይመጣም። እኔ አሁን በፊት ሐዋሳ በነበርኩ ጊዜ አንዳንድ አገልጋዮች ነገራቸው፣ ፕሊስ ጎበዝ ሁኑ፣ ትምህርት ተዘጋጁ፣ በደንብ አገልግሉ፣ ኮሚትድ ሁኑ፣ ነገር ሁኑ። ግድ የላችሁም። እኔ 5 ዓመት ነው የምቆየው እዚህ ሀገር እላቸዋለሁ። እንዳልኩትም ያው እኔም እዚህ እነግራቸዋለሁ። እኔ 5 ዓመት ነው እዚህ ቸርች ብቆይ። አፍተር 5 years እኔ 20 ዓመት ከዘራ ይዤ እዚህ ተከታታይ ትምህርት ማወራበት ምን ምክንያት 5 years ነው እዚህ ሀገር የምቆየው። ከዚህ በኋላ የት እንደሚሄድ እግዚአብሔር ያውቃል። እኔ ማውቃለሁ። ግን እነግራቸዋለሁ። ሰነፍ ከሆናችሁ ለለቅሶ እንኳን አይመችም። አንላቀስም። እኔና እናንተ አይመችም ለለቅሶ። እንደዚህ ብላችሁ ጻፉ። ሰነፍ ሰው እውነት ተኮር፣ እግዚአብሔር ተኮር፣ ቃሉን ተኮር፣ ራእይ ተኮር አይደለም፣ ስሜት ተኮር ነው። ሰነፍ ሰው ይሄ እውነት ተኮር አይደለም፣ ራእይ ተኮር አይደለም፣ የእግዚአብሔር ቃል ተኮር አይደለም፣ ስሜት ተኮር ነው። ሰነፍ ሰው ስሜት ተኮር ነው። ሰነፍ ስሜት ተኮር በጣም አሁን ለምሳሌ ለመስራት ሲያስብ ስሜቱን ማለት ይሄ ከኔ ጋር አይሄድም ይላል። ቆይ ካንተ ጋር የማይሄድ 200 ብር እስቲ ያል እጁን ያሳይ። 200 ብር ከኔ ጋር ሄድ የሚል ሰው እጁን ያሳይ። 10,000 ብር ከኔ ጋር ሄድ፣ 2 ሚሊዮን ብር ከኔ ጋር ሄድ፣ 20 ሚሊዮን ብር ከኔ ጋር ሄድ የሚል ሰው እዚህ እስካለ ብሩ ካንተ ጋር መሄድ ከሆነ ስራው እንዴት ነው ካንተ ጋር መሄድ? እንዴት ነው ማሄደው? ስራው ይሄዳል። ይሄ ስራ ከኔ ጋር ሄድ የምትሉ ሰዎች ለምን ማሄደው? አስተናጋጅነት ካንቺ ጋር ለምን ነው ማሄደው? አንተ የቀን ሰራተኛነት ካንተ ጋር ማሄደው ለምን? ምን ስለሆንክ ነው ማሄደው? ጽዳት ሰራተኛነት ካንተ ጋር ማሄደው ምን ስለሆነ? ኦኬ እሺ፣ ትምህርት ካንተ ጋር ማሄደው ምን ስለሆነ ነው? ጉዳይ አስፈጻሚነት ካንተ ጋር ማሄደው ምን ስለሆነ? ከኔ ጋር ካንተ ጋር ማሄደው ምንድን ነው? ካንተ ጋር 2022 ሞዴል የትኛው መኪና ነው ካንተ ጋር ማሄደው? ባንተ ላይ ነው የሚሄደው እንጂ ካንተ ጋር አይደለም። ባንተ ላይ ነው የሚሄደው። ዋይፍ ያው እዛ ጋር በየአይነት ሰርታለህ፣ በየአይነት አስተናግድ፣ ከኔ ጋር ቶሽ ገዝታ፣ ከኔ ጋር አተላፈት፣ ከኔ ጋር እኔ ሹፌር እሷ ረዳት ሆነ ፊቷን በጨርቅ ሸፍና አዲስ አበባ ብላለች። ከዚህ ከቴሌባር ደግሞ ሐዋሳ ሻሸመኔ እንደውም አንድ ጊዜ ትራፊኩ አስቆመን፣ ትርፍ መስለው አስቆመን አይደል? ማይኩን ለሷ በሰጠው ምን አለሽ? ትራፊኩ አስቆመንና ምን አለሽ ንገረኝ። ትርፍ ነሽ ሲለኝ አይደለሁም ረዳት ነኝ አልኩት። እሺ ወደ እኔ ዙሪና ታርጋውን ንገሪኝ አለ። ታርጋውን ሳታይ ታርጋውን ንገሪኝ አለ። ከዛስ 23961 ስለው ለቀ 23961 ብላ ነገር መኪናችን አሁን አነርሶ ይመጣና ሚስት በዚህ ቤተ ክርስቲያን ይለኛል። ምን አይነት ስራ ይምጣልላል? ምን ይምጣል? ካንተ ጋር የሚሄድ ስራ ምንድን አለ? ጸዳ ፈታ ለቀቅ፣ ጸዳ ያለ ስራ። ምን ጸዳ ያለ ስራ? ጸዳ ያለ ኪስ ይዘህ ምንድን ጸዳ ያለ ስራ ምትል? ምንም ይሁን ለምን ትርፍ ጊዜ ይሁን ስራ እንጂ። ይኸው እዚህ ጋር የምታዩት ቶል ወንድማችን እንጀራ አከፋፍላል፣ ሊስትሮ ሰርታ፣ ዘበኝነት ሰርቷል፣ አምባሻ ጋግረሃል። ይኸውልህ ቆይ ወንድሜ እሱ ልጆቹን የሚያስተምረው አሁን አሜሪካ ቆይ የመኪኖቹን ቁጥር ልንገራችሁ አልነግራችሁም፣ ምቀኛ ይበዛበታል። እውነቴን አምባሻ ጋግሯል፣ ሊስትሮ ሰርቷል፣ ጥበቃ ሰርቷል። አሁን ልጆቹ አሜሪካን ያስተምራል። ከአንዴም 2-3 ጊዜ ትልቅ ቤት ሰርቷል። የሰራዊት ጌታ እግዚአብሔር እንደዚህ ይላቸዋል፣ እሱን ስሙት ይላቸዋል። እሱን ስሙት ይላቸዋል። ኑሯችሁ ይቀየራል ይላቸዋል።
ናቸው። እንዲህ ብላችሁ ጻፉ። ሰነፍ ሰው ዛሩም እግዚአብሔሩም አምላኩ ነው። ጻፉ። ሰነፍ ሰው ዛሩም እግዚአብሔሩም አምላኩ ነው። እስፕሪስ የሆነ አምላክ ነው ያለው ሰነፍ ሰው። ዛሩም እግዚአብሔሩም አምላኩ ነው። ዛሩም እግዚአብሔሩም አምላኩ ነው ማለት ነው። ችግር የለበትም ካሉ ሳንቲ ይገኝበት ብቻ እንጂ ቢያጓራም ችግር የለበትም። እግዚአብሔር የሚስጠው ዛሩ የሚስጠው ችግር የለበትም። ሰነፍ ሰው ለመሰለ ቀና ብሎ የቀኑን ቸርነት ነው የሚጠብቀው። እንደዚህ ቀና ብሎ ምንም ይሁን ዛሩም እግዚአብሔሩም አምላኩ ማን ነው ካልከኝ ሰነፍ። አሁን ይሄን በእሑድ ቀን ማስተማር ነው በጣም ትክክል ነው። እጅግ በጣም ለመሰለ ወዳጆች እኔ ሁል ጊዜ እዚህ ያላችሁ ወጣቶች በደምብ ስሙ፣ አገልጋዮች እኔ ሁል ጊዜ ሳስተምር እናንተን እያሰብኩ ብቻ አይደለም ማስተምረው። እኔ ማስተምረው ማርሲል ቴሌቪዥን የማይታይበት የገጠር ቀበሌ የለም። ቁጭ ያለ ብዙ ኢትዮጵያዊ አለ በየገጠር ከተማው በየክፍለ ሀገሩ ይሰማል። ቁጭ ብሎ ማታ ይሰማል። ይሄን ትምህርትማ አባትየው ከፍ አድርጎ ነው ያሰሙት። ከፍ እናትየው ከፍ። ጌታ ሰነፍ ባሎች ጠዋት ከቤታችሁ ወጣችሁ ወጧ እንዳማረላት እንደሚከራይ ሚዜ አመሻሽ ላይ ለሀገር ስትዋደቁ እንደነበር አስመስላችሁ ገና ከውጭ ስትገቡ ጓምት ምን እንደሰራችሁ እንዳትጠየቁ ሪፖርት እንዳታቀርቡ ምናምን ብላችሁ ሲደክሞኛል ልረፍበት ካለ ሰዓት በኋላ ራሱ ቲክቶክ 5 ሰዓት ያህል ሰነፍ ሰው ዛሩም እግዚአብሔሩም አምላክ ሰነፍ ሰው አምላክ የተሻለ አማራጭ ካገኘ በጨረታው ይገኛል። እናቴ አንድ ጊዜ እንደዚህ አልኳት፣ ራሴን አጠፋለሁ ፈንድቼ ተጣልቼ ራሴን አጠፋለሁ አልኳት። የኔ እናት በምን ይሁንልሽ? በመርዝ በጥይት በቦምብ በመኪና በምን ይሁንልህ? የኔ እናት አልቆየ ራሴን አጠፋለሁ እያልክ ቤተሰብ የምንበጠበት ልጅ አለ እዛ ጋር። በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለግከው አጥፋ። እንደውም ይገርማል። እንደውም ብያለሁ አንድ ጊዜ ሞታለሁ እያላችሁ ቤተሰቦቻችሁ የምታስጨንቁ ምን አለበት ሞት? ችግሩ እኮ አትሞቱ። በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋት። ምን አለ ሳይነግረን ቢያጠፋ አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት ባለም ይመለስ በሲሳይ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታር። አንተ አትሞትም፣ አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄድክ ስንል ትመጣለህ። እግዚአብሔር የቢዝነሱን መሪ ሊሰጥ ይፈልጋል፣ ሊያስጨብጥ ይፈልጋል። እግዚአብሔር ምስክሬን እመነኝ። ይኸውልህ የሸጥከውን አይነት አይደለም ከሱ የሚበልጥ እግዚአብሔር አሳልፎ ይሰጣል። የተበላሸብን አይነት አይደለም ኒው ሞዴል እግዚአብሔር ይሰጣል። አንተ ዛሬ የእግዚአብሔር መንፈስ እዚህ ቤት እንዳለ የምታምን ከሆነ አሜን በል። ያልጠበቀው በር ይከፈታል። የሚከፍት የሚዘጋ የሌለው እግዚአብሔር ደጆችን ይከፍትልሃል፣ በሮችን ይከፍትልሃል። ትወጣለህ፣ ይከናወንልሃል። ትሰራለህ፣ ይከናወንልሃል። ትማራለህ፣ ይከናወንልሃል። አትጠራጠር። ምክንያቱም እግዚአብሔር ቃል ኪዳን ያለው ከሰነፎች ጋር አይደለም። እግራቸውን ከፈቱ ክንዳቸውን ካበረቱ ሰዎች ጋር እግዚአብሔር ኮቨነንት አለ። የምን ኮቨነንት አለ መሰለህ? የመባረክ ኮቨነንት አለ። አሁን ያልኩ ያሉት መሰለህ ስራ ነው። ስራ እቺን ሀገር መድኃኔዓለም ሊባርካት ነው። አንተ ደግሞ ስም በረከት ብቻ ሆኖ እንዳታልፍ ስንፍና እግዚአብሔርን በሰው መገምገም ነው። ትክክለኛው ነገር እኮ ሰው ነው በእግዚአብሔር ገመገመው እንጂ እግዚአብሔር አይደለም በሰው የሚገመገመው። አሁን አንዳንዶቻችን የእግዚአብሔርን ሰጪነት፣ ሁሉ ቻይነት፣ አድራጊነት፣ የጸሎቱን መልስ ባትነት ምናምን የምንገመገመው በሰው ነው። በጣም ሰነፍ እግዚአብሔርን የሚገመገመው በሰው ነው። ይኸው እንትናን ተመልከተው ይላል። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል። ከስንፍና የተነሳ ጠምጃቸው ለምን ይልካል? ቆይ ለምን እንደሚልኩ አሁን ሲገባ ይልካ ለምን እንደሚልኩት ለምን አይልኩ ዘመዶቼ ራሱ ሰፈር ላይ ራሱ ሳወራ የፋዘር ወንድሞች ነው። ፋዘር ራሱ ወደ ጌታ ሄዷል። ሰነፍ አይቀየም። በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ጥቁር ጉንዳ ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ። ሁላችንም ራቁታችን የመጣ ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍና አፉልኝ። ይቺ ስንፍና ወደ ልጆች የሚተላለፍ በሽታ፣ ወደ ልጆች ሁሉ የሚተላለፍ በሽታ፣ አንድ ተላላፊ በሽታ እስካሁን ክትባት ያልተገኘለት በሽታ ወደ ልጆች። እስቲ ወንድ ልጆቻችሁን ይዋቸው ቁርጥ አባታ ጌታ ሆይ እየጸለይኩ ነው። እኔ ገላገሉት ወደ ልጆች የሚተላለፍ በሽታ ነው ስንፍና። እናቴ ድሮ ፊደል ስታስቆጥር ሀ ሁ ሂ ሃ ሄ ኦ አሁኑ በታብሌት ፊደል ግርግዳ ላይ ተለጠፈ። ሀ ሁ ሂ እንደገና ሀ ሁ ሂ ስንት ጊዜ ቆጠር? ስንት ቤት ቆጠር? አቤት በመሃል ያለችው እቺ ምንድን ነች ስትለኝ ይዛ ይሄው ለዚህ አካባቢ ነው ብዙ ጊዜ ያመኛል። እናቴ ስንፍና ወደ ልጆች የሚተላለፍ መጥፎ ነው። ትምህርት ቤት ተማሪ ሆኜ በደምብ ስሙኝ። የሚከተሉትን ጥያቄዎች እውነት ወይም ሐሰት ብለህ መልስ ይላል ርዕሱ። የሚከተሉትን ጥያቄዎች ብዬ የኔ ገጽ
መስመሩ ካለቀ አልጨረሰው እውነትና ሐሰት ሚለው አንተራቁት አንበሳ የቤት ብሎ ካለቀ መስመሩ ቶ እውነት ለሐሰት ለሚያሰሩኝ ሰዎች ራሱ ሲያነቡት አላለቀም ጽሁፉ ራሱ የሚከተሉትን ጥያቄዎች የለም አንበሳ የቤት የለም እንስሳ ነው እንስሳ አይደለም የለም እውነት ለሐሰት ስንፍና ወደ ልጆች የሚተላለፈሽ እንዲህ ብላችሁ ጻፉ ስንፍና እግዚአብሔር ለዛሬ የመደበው ለነገ መቅጠር ነው እግዚአብሔር ለዛሬ የመደበው ለነገ መቅጠር ነው ስንፍና ለዛሬ እኮ ነው የመደበው እግዚአብሔር ለዘንድሮ ነው የመደበው ለአሁን ነው የመደበው እግዚአብሔር በእርግጠኝነት ደስ እያላችሁ እየሰማችሁኝ እንደሆነ ተስፋ አለ ለዛሬ የመደበው ለነገ መቅጠር ነው ስንፍና ለዛሬ እኮ ባለፈው እዚህ ልጆች መታጠቢያ እዚህ የኛም መታጠቢያ ምናምን ስናሰራ አንድ ግንበኛ እጅግ ሰነፍ ነው እቺን ምታክል ሲቪቶ ነቀረችው እኮ 15 ያይ ምናምን ሲልቷታ እኔ ስመጣ እየታጠበ ምንድነው ሲቪ አይ ሳደርሱ ነው እቺ 4 ጊዜ እኮ እንደዚህ ብታረጋ ታልቀልጥ እመኑ በጣም ብዙዎቻችን አሁን ያለብን አሳይመንት ከነገ ሰኞ ወጣው እስካር ድረስ ብቻ ወጥረን አባቃ አረጋ ቢሮ ቢሮ ደውለ ምትሄድ ሄደ አርገ አንድ ሰዓት ከሰኞ እስካር ካራርገ ስራ ራሱ የሌለ ኮስተር አርገ መታ ብታረገው ይከፈታል እኮ ለዛሬ የተመደበው ለነገ አትጨርስ የጀመርከውን ሳትጨርስ ወንበር አትነስ እንዲህ በጻፍ የመጨረሻ ስንፍና በጣም የሚገርማችሁ ነገር ምነግራችሁ ስንፍና አውሬ በፈገግታዬ እማርከዋል ብለስ አውሬ እኮ ሰነፍ በፈገግታው አውሬ የሚማርክ ይመስል ወይ ባለባበሱ አውሬ የሚማርክ ይመስል ይገርማል አንበሳ ባንተ አለባበስ አይማርክ እንዴት ብልበስ አውሬ ባንተ ፈገግታ አይማርክ እንዴት ፈገግ በላት እንዴት ለምን ያፋር በፋቄ ዛስ እንደፈለክ አርገሳ ከፈለክ ላሰርተሳ ባንተ ፈገግታ ግን አይማርክ ሰነፍ ይገርማል በጣም ከመስነፍ የተነሳ ባለባበስ አውሬ ያላምዳለው ቢሉ ሁሉ ያ እመነኝ ከሳምንት ሰው ሊዘንጥ አይችል ከዘነጠ ቢሆን ይነቀው ግን ምን ልፈልግ ነው ይሄ የቂል እንደዚህ ብላችሁ ስንፍና በንጹህ ልቡና ስራው ሳይሆን በንጹህ አፉ ይተማመን ስንፍና በንጹህ ልቡና ስራው ሳይሆን በንጹህ አፉ ይተማመን የሚሰሩ ሰዎች የሚተጉ ሰዎች በአብዛኛው ብዙ የማይሰሩ ሰዎች የማይተጉ ሰዎች በጣም ያወራ ራስዎን አይተኮነ ባንክ ቤት ውስጥ በጣም ሸቃባ የሆኑ ሰዎች ስራ የማይሰሩ ሰዎች አውርዞ ነው ያወሩ ይሰሩስ ይሰራ ስራቸው ራሱ የሚተማመኑት ራሱ በአፋቸው ነው ሰነፉ እንደምንም ብዬ ባግባባት አገባት ከዛ አሜሪካ ብገባ ብሎ ያምናል ይገባል ወራ ይቀመጥ ተዋት ሄዳ እዚህ ደግሞ የሚመጡ ምስኪኖች ደውለው አንተ ጋር ነው ያየሁት የተዋወቁት ይላል እኔ ስትተዋወቁ አላየሁ እነሱ ሰዎች የፍቅራቸው ትሩፋት ተጠቃሚ ሳልሆን የጠባቸው ገፈተማሽ ሊያረጉኝ ይመጣል እኔ ተዋወቁም ሲገባበዙም አድቃን ዝች ስካይ ላይ ጋብዘውኝ ማያቁስ ሲሞነ ሲዋጭራት ሊያስገቡኝ ሊያስባጭ አልወጨሩ የመጨረሻ ስንፍና አስፈቅዶ መዝረፍ ነው አሁን አስፈቅዶ ዘራፊ በስቶ ባለፈው እኔ ቤት የገቡ ሌቦች ነበሩ እኔ ተነስቼ 9 ሰዓት እያነበብኩ ልክ 10 ሰዓት ከ2 ደቂቃ 4 ሌቦች በታክሲ ጅቦን ቆርጠው አንተ ያንን አጥር የመዝለል አቅም ያለው ሰው እንዴት ሌባ ይሆናል እኔ እንደውም አይተው መስኮቱን ሁሉ ከፍቼ ቶሎ ሄዱኝ እንጂ መልካም ወጣት በነዛ ጋብያቸዋለሁ ምናውን ሮጬ ሲሄዱ በመስኮት ከፍቼ አጥቶታ ማተብዬ ነው ያስወጣዎች እነዚህ ያስገድደውን የሚዘርፉ አስፈቅዶ የሚዘርፈን ስንፍና እኮ አስፈቅዶ መዝረፍ ቸርች ውስጥ ያላችሁ ቀፋዩ አዳዲስ ሰው ሲመጣ እየጠበቃችሁ ምትቀፍ እየተዋወቃችሁ ምትቀፍ እኔ እናንተ አይደላችሁ ምትገርሙ ተቀፋዮቹ ናቸው የሚከፈሉት ሰዎች አታውቁ እሺ ፈለጣ ቸርች ውስጥ ፈለጣ መተዳደሪያቸው የሆነ ሰው ባማረ ቅኔ እንላለን ውጣ ላለው ነው ያጋንቱ ይሄ አይወጣም አይጮ እንዴት ይጮ ከዛ አዳዲስ ሰዎች ሲመጡ ወንበር ይሰጣል አዳዲስ ሰዎች ሲመጡ ሰላም ይላል ደቢር ሲሄድ ይተዋወቃል አይላ ሐሳብ ይሆናሉ ካውንስሊንግ ላይ ነኝ ይላል ህይወት ራሱ እነሱ ላይ ኤንጂ ከሰረቁ እኮ ኦሬዲ ፖስት የሆኑ ሰዎች ከዛ ፈለጣ ከዛ ሳንቲ በቀራጭ እንደዚህ ሆኖ ሰው እንዴት ፈልጦ ሱፍ ይለብስ አፈር ብትለብስ ፈልጠ ሱፍ ከምትለብስ እንጨት ፍለጥ ሴት ፈልጠ ሱፍ ከምትለብስ እንጨት ብትፈል ድንጋይ ብትፈሽ ምስኪን ፈልጠ ሸሚዝ ከምትለብስ ፈለጡ እናንተን ይፍለጧችሁ ቸግሮናል ስጡን ስንላችሁ ለመስኮት አሰጡን ይፍለጧችሁ አስፈቅዶ መዝረፍ ነው ስንፍና አስፈቅዶ አሁን ስንቱ ልጅ ነው ቤተሰቡን አስፈቅዶ የሚዘርፈው የምሳ ብሎ የሚዘርፍ ድምጹ ራሱ ሲያስፈራ ይሄ አንዳንድ ቤተሰቡን የሚፈልጥ አንቺሜ ይላል ምንድነው አስፈቅዶ መዝረፍ ነው ስንፍና መጨረሻ ስንፍና ጸሎት ላይ ይተኛል ወሬ ላይ ይነቃል ሁልጬ ነው በቃ ወሬ ላይ ጸሎት ላይ ይተኛል ወሬ ላይ ረጅም ያበራል ወሬ ላይ ድሮ አስታውሳለሁ ቤት ስንጸልይ ይባላል የቤት ለቤት ጸሎት እንጸልያለንና ፋዘር እየጸለየ በዛው ሶፋ ላይ እንተኛለን ፊልም ሲባል ታላቅ ፊልም እኮ አልቆ ሁሉ አንተኛ የሚገርማል ሰነፍ ከመሆናችን የተነሳ ጸሎት ላይ ክልፋችን ሲመጣ ወሬ ላይ አቤት ስንነቃ እንደው ራሱ ነው ይገርጣም ለዚህ ይሆናል ወሬ እኔዎች በጣም በከፍተኛ ሁኔታ ለምን የወሬ ችግር እንዳለን ራሱ አያይታ ጆሮ እንዲያዞር እዚህ ጋር ቁጭ ብለው ከኋላ ያለው ወሬ የሚሰሙ ሰዎች ከኋላ ያለው ወሬ እንዲህ ብላችሁ ጻፉ ስንፍና ዛሬ እንጂ ነገ አይታዩ ዛሬ ከበላ ዛሬ ጸዳ
ካለ ፈታ ካለ ዛሬ ስኒከር ካረገ ጉቺ ከለበሰ ሰንሰለት አንገቱ ላይ ካሰረ ብየዋለሁ እኔ አንድ ልጅ እንደዚህ እያለ ይመጣ ይሄ 90 ኪሎ ስንፍና ሙሉ ኪሎ ስንፍና ያስታውቃል። እንደዚህ ስታይለኛ ምናምን እግዚአብሔር ይባርካችሁ። አሜን ነው አሜን ነው ወይ የትጉ እጅ ትገዛል። ይሁኝ ማኔን እስቲዎቻችሁን ከፍ አድርጉኝ። እኔ እንደዚህ ከፍ እንዳረጋችሁት እንደዚህ እንደጃችሁ ከፍ ያለ እንጀራ እግዚአብሔር ይሰጣችኋል።